ሰላም ወደ ዛሬው ዝግጅታችን እንኳን በደህና መጣችሁ። አንዳንዴ በዚህ በግርግርና በጩኸት በተሞላ ዓለም ውስጥ ውስጣዊ ሰላም ማግኘት የማይቻል ነገር ይመስላል አይደል? በጣም ከባድ ነው። ግን ምን መሰላችሁ? ምናልባት መልሱ ከ2000 ዓመታት በፊት ተገኝቶ ሊሆን ይችላል። ዛሬ የምናየው የአንድ ጥንታዊ ፈላስፋ ጥበብ ለዘመኑ ጭንቀቶቻችን መፍትሄ እንዴት ሊሰጠን እንደሚችሉ። እውነት የዘመናዊው ሕይወት ጩኸትና ግርግር በጣም አይበዛም? ከልክ በላይ ሆኖ ሲሰማን ጊዜ አለ። አስቡት እስኪ የማያቋርጡ የሞባይል ማሳወቂያዎች፣ የማህበራዊ ሚዲያ ጫናዎች እና ደግሞ ሁሌም ኦንላይን የመሆን ግዴታ። እነዚህ ሁሉ ነገሮች አእምሮአችንን ያለማቋረጥ ያጨናንቆታል። እረፍት የለውም። የሚገርመው ግን ይሄ የኛ ዘመን ችግር ብቻ አለመሆኑ ነው። እውነት ነው፣ ቴክኖሎጂው ተቀይሯል፣ አኗኗራችን ተቀይሯል። ነገር ግን የሰው ልጅ መሰረታዊ ፈተና እሱ እንዳለ ነው። ያው ከቁጥጥራችን ውጪ በሆኑ ነገሮች የማዋጥ አይነት ስሜት ማለት ነው። አሁን ይህንን ስናይ ልዩነቱ ላዩን ብቻ እንደሆነ በደንብ ይገባናል። በግራ በኩል የእኛን ዘመን ጭንቀቶች እናያለን አይደል? በቀኝ በኩል ደግሞ የጥንት ሮማውያን ስጋቶች አሉ። ልብሶቹና መቼቱ ይለየ እንጂ መሰረታዊ ስሜቱ ግን አንድ ነው። ያው ከቁጥጥራችን ውጪ በሆኑ ነገሮች መጨነቅ። ያኔም ሆነ ዛሬ ችግሩ አንድ ነው። እሺ፣ ታዲያ በዚህ ሁሉ አስቸጋሪ ሁኔታ ውስጥ መንገዳችንን እንዴት ነው የምናገኘው? መልሱን ለማግኘት እስኪ ወደ ጥንታይቷ ሮም እንጓዝ። እዛም የስቶይክ መሪያችንን ሴኔካን እናገኛለን። ይህ ሁሉ ጥበብ የሚመነጨው ደግሞ ከዚህ መጽሐፍ ነው። ስቶይክ ደብዳቤዎች ይባላል። ሴኔካ የጻፈው ነው። አስቡት፣ እነዚህን ደብዳቤዎች የጻፈው ከክርስቶስ ልደት በኋላ ከ63 እስከ 65 ዓመት ባለው ጊዜ ውስጥ ነው። ይህ ማለት ምን መሰላችሁ? የምናወራው ጥበብ በገሃዱ ዓለም የተኖረ እውነት ነው እንጂ ዝም ብሎ የልብ ወለድ ፈጠራ አይደለም። እሺ፣ ሴኔካ ማን ነበር? ዝም ብሎ አንድ ጥግ ላይ ቁጭ ብሎ መጽሐፍ ብቻ የሚጽፍ ፈላስፋ እንዳይመስለን። በፍጹም። በዘመኑ ከነበሩት እጅግ በጣም ባለጸጋ የሮም ሰዎች አንዱ ነበር። ከዚህም በላይ ለአምባገነኑ ንጉሠ ነገሥት ኔሮ አማካሪና አስተማሪ ሆኖ አገልግሏል። ይህ ምን ማለት ነው? ፍልስፍናው በክላስ ውስጥ በንድፈ ሐሳብ ብቻ የቀረ ነገር ሳይሆን በአደገኛ የፖለቲካ ሕይወት ውስጥ እየተፈተነ ነበር ማለት ነው። መጨረሻው አሳዛኝ ነው። ራሱን እንዲያጠፋ በንጉሠ ነገሥት ኔሮ የታዘዘ ሰው ነው። እንግዲህ ሴኔካ በእነዚህ ደብዳቤዎች ውስጥ ለውስጣዊ ሰላም የሚረዱ 3 ቁልፍ መርሆችን አስቀምጦልናል። ልክ እንደ መሳሪያ ሳጥን ማለት ነው። አሁን እነዚህን 3 በጣም ተግባራዊ የሆኑ መርሆች አንድ በአንድ እንያቸው። እሺ፣ የመጀመሪያው ቁልፍ መርህ እንግዲህ ይሄ ነው። አእምሮን መግዛት። ሴኔካ እንደሚለው እውነተኛ ሰላም የሚጀምረው በውጭ ያሉ ሁኔታዎችን በመቀየር አይደለም፣ የሚጀምረው ራሳችንን ከውስጥ በመቀየር ነው። ሴኔካ በራሱ ቃላት ሲያስቀምጠው በጣም ኃይለኛ ነው። እንዲህ ይላል፣ በእውነት ከሚያስጨንቁ ነገሮችን ማምለጥ ከፈለክ የሚያስፈልገህ የተለየ ቦታ መሆን ሳይሆን የተለየ ሰው መሆን ነው። በሌላ አባባል መፍትሄው ውጪ ሳይሆን ውስጣችን ነው ያለው። ነጥቡ ይሄ ነው። እሺ፣ ጥሩ። ታዲያ አእምሮአችንን እንዴት ነው የምንገዛው? ሴኔካ 3 ቀላል እርምጃዎችን ይጠቁማል። አንደኛ፣ ስህተቶችን አምኖ መቀበል፣ ምክንያቱም ያላወቅነውን ችግር መፍታት አንችልም አይደል? ሁለተኛ፣ በአሁኑ ሰዓት መኖር፣ ስላለፈው ነገር ማሰብ ወይም ስለ ወደፊቱ መጨነቅ፣ ይሄ ከንቱ ነው። ያለንን ኃይል በሙሉ አሁን ላይ መዋል አለብን። እና ሶስተኛ፣ ማወዳደርን ማቆም። የራሳችንን ሕይወት ከሌሎች ጋር ማወዳደር ጊዜና ኃይልን ማባከን ነው። የእያንዳንዳችን ጉዞ የራሱ ነው፣ ልዩ ነው። በጣም ጥሩ። ወደ ሁለተኛው ቁልፍ መርህ ስንመጣ ደግሞ በቂ በሆነው ነገር መርካት። ይህ መርህ በማያልቅ ፍላጎትና በሰላማዊ እርካታ መካከል ስላለው ትልቅ ልዩነት ነው የሚያወራው። ሴኔካ ድህነትን የገለጸው በንብረት እጦት አይደለም፣ በፍጹም። ድህነት የአእምሮ ሁኔታ ነው ይላል። ሲያስቀምጠው ድሃ ማለት ጥቂት ያለው ሳይሆን የበለጠ የሚል ነው ይላል። እስኪ ይሄን ሐሳቡን አስተውለው። በጣም ጠንካራ ሐሳብ ነው። እሺ፣ ታዲያ ይህንን በተግባር እንዴት ነው የምናደርገው? 3 መንገዶች አሉ። አንደኛ፣ ልከኝነትን ማድነቅ፣ ማለትም ከጌጣጌጥና ከቅንጦት ይልቅ ለጥቅም ትኩረት መስጠት። ሁለተኛ፣ በቀላል ነገሮች ውስጥ ደስታን መፈለግ፣ ለምሳሌ ምግብ፣ መጠለያ እና ከሁሉም በላይ ጠንካራ ውስጣዊ ማንነት። በእነዚህ መሠረታዊ ነገሮች መደሰት። እና ሶስተኛው፣ ይሄ በጣም የሚገርም ነው፣ ሆን ብሎ ድህነትን መለማመድ። እንዴት? ለምሳሌ ለአንድ ቀን ሙሉ ስልክን የመሰሉ አስተማሻቻሪ ነገሮችን አለመጠቀም። ይህም ያደርጋል መሰላችሁ? ያለነሱም መኖር እንደምንችል ያሳየናል።
እነሱን የማጣት ፍራቻችንንም ይሰብራል። እሺ፣ አሁን ደግሞ ወደ መጨረሻው ወደ ሦስተኛው የሴኔካ ቁልፍ መርህ እንሂድ። ይሄ ደግሞ እውነተኛ ጓደኝነትን ማዳበር ነው። ለምን? ምክንያቱም ስቶይኮች እንደሚሉት እውነተኛ ሰላም በብቸኛ ብቻ የሚገኝ ነገር አይደለም። ይልቁንም ትርጉም ባለው የሰዎች ግንኙነት የሚጠናከር ነገር ነው። የስቶይክ ጓደኝነት መሰረቱ ዋናው ነገር ፍጹም መተማመን ነው። ሴኔካ ይህንን ሲገልጽ ምንም አያቋማማም። ጓደኛን እንደ ራስህ ካላመንከው ትልቅ ስህተት እየሰራ ነው። እናም የእውነተኛ ጓደኝነትን ሙሉ ኃይል አልተረዳህም ማለት ነው ይላል። በጣም ቀጥተኛ ነው። እሺ፣ ታዲያ እንዲህ አይነት ትርጉም ያለው ጓደኝነትን እንዴት ነው የምንገነባው? ሴኔካ እዚህም ላይ ግልጽ መመዘኛዎች አሉት። አንደኛ፣ ከብዛት ይልቅ ጥራትን መምረጥ። ጉልበታችንን በጥቂት ጥልቅ ጓደኝነት ላይ ማዋል እንጂ በብዙ ላዩን በሆኑ ግንኙነቶች ላይ መበተን የለብንም። ሁለተኛ፣ ጥሩ ተጽዕኖ መፈለግ፣ ለማደግና ለመሻሻል ከሚረዱን ሰዎች ጋር መሆን ማለት ነው። እና ሶስተኛ፣ ሙሉ በሙሉ ማመን። አንድ ጓደኛ ከመረጠን በኋላ እንደ ራሳችን መታመን አለብን። ምክንያቱም መታማመንን ይወልዳልና። እንግዲህ እነዚህን ሁሉ ጥበቦች ወደ ተግባር ስናመጣቸው የምንገነባው ልክ እንደ የውስጥ ግንብ ነው። የስቶይሲዝም ዋና መልእክትም ይኸው ነው። ከውጫዊ ሁኔታዎች ምንም ቢፈጠር የሚጠብቀን ጠንካራ ውስጣዊ ማንነት መገንባት። በአጠቃላይ ከዚህ ትንታኔ ልንወስዳቸው የሚገቡ ዋና ዋና ነጥቦች እነዚህ ናቸው። አንደኛ፣ ጭንቀትና የግርግር ስሜት አዲስ ችግር አይደለም፣ የሰው ልጅ ገጠመኝ ነው። ሁለተኛ፣ ሁልጊዜ በዙሪያችን ያለውን ዓለም መለወጥ አንችልም፣ ነገር ግን ውስጣዊ ማንነታችንን መለወጥ እንችላለን። ሶስተኛ፣ አእምሮን መግዛት፣ ባለን ነገር መርካት እና እውነተኛ ጓደኝነትን ማዳበር እነዚህ ቁልፍ ናቸው። እና ከሁሉም በላይ ደግሞ ማስታወስ ያለብን ግቡ ስሜትን ማፈን ሳይሆን ምንም አይነት ስሜት ቢመጣ መቋቋም የሚያስችል ጥንካሬን መገንባት መሆኑን ነው። በመጨረሻም ዕድል ወደኛ የሚወረረውን ነገር መቆጣጠር አንችልም። ያ ከቁጥጥራችን ውጪ ነው። ነገር ግን ነገሩን ለመቀበል ራሳችንን እንዴት እንደምናዘጋጅ መቆጣጠር እንችላለን። ያ በእጃችን ነው። ስለዚህ ትልቁ ጥያቄ ይሄ ነው። ለመቆጣጠር የምንመርጠው ነገር ምንድን ነው? ይህ ጥያቄ ለሁላችንም ነው።